ሰላም ፋሚሊያስ ዛሬ በአዲስ ቪዲዮ ከተፍለናል ማለት ነው። ዛሬ የመጣሁት በፓርት 5 ፓይተን ፓርት 5 ነው ይዤላችሁ የመጣሁት ማለት ነው። ከፓርት 1 እስከ ፓርት 4 እየሰራሁላችሁ ይሆናል። እሱም ፓርት መጀመሪያ ካላያችሁ ገብታችሁ እዩ ማለት ነው። ዛሬ የመጣሁት በፓርት 5 ነው። ምን ይላል መሰላችሁ? ፓርት 5ም የምናየው ስለ ፓይተን ፋንክሽን ነው ማለት ነው። ከአሁን በፊት ስለ ፓይተን ኮንትሮል ስቴትመንት ስለ ሉፕ አይተናል ማለት ነው። እሱም ቪዲዮ ካላያችሁ ገብታችሁ እዩ። ሊንኩን ዲስክሪፕሽን ቦክስ አስቀምጥላችኋለሁ። ወደ ዛሬው ቶፒክ ስንሄድ እንግዲህ ዛሬ በፓርት 5 ነው የመጣሁት ማለት ነው። ፓይተን ፋንክሽን ነው ይዤላችሁ የመጣሁት። ወደ ቶፒክ ስንሄድ ዋት ሚን ፋንክሽን የሚለውን እንይ እስቲ መጀመሪያ። ፋንክሽን ሚንስ እንግዲህ ኮሌክሽን ኦፍ ሪሌትድ አሰርሽን ዛት ካሪ አውት ማቴማቲካል አናላይሲስ ኦር ኢቫሉዌት ኦፕሬሽን ነው ናስ ፋንክሽን ነው። ምንድነው ፋንክሽን ማለት? ኮሌክሽን ኦፍ ሪሌትድ አሰርሽን ሪሌትድ የሆኑ ተያያዥነት ያላቸውን አሰርሽኖች፣ አረፍተ ነገሮችን፣ ማቴማቲካሎችን፣ አናላይቲክ ኢቫሉዌሽኖችን የያዘ ኦፕሬሽን ምን ይባላል? ፋንክሽን ተብሎ ይጠራል ማለት ነው። ፋንክሽን ሚንስ ኤ ብሎክ ኦፍ ኮድ ዛት ዩዝድ ቱ ፐርፎርም ሰርቴን አክሽን ዊች ኦንሊ ራን ዌን ኢዝ ኮልድ ነው። ምንድነው ፋንክሽን ማለት? ብሎክ ኦፍ ኮድ ነው። የሆነ ብሎክ ኦፍ ኮድ አለ ዩዝድ የሚያገለግለው ለምንድን ነው? ቱ ፐርፎርም ሰርቴን አክሽን፣ አንድን አክሽን ፐርፎርም ለማድረግ ያገለግልናል ማለት ነው። ዊች ዌን ራን ዌን ኢዝ ኮልድ፣ በምን ጊዜ ነው ይህን ታስክ ሊሰራልን የሚችለው? ጀስት ብሎክ ኦፍ ኮድ አይሚን ጽፈን ራን አድርገን ልናይ ስንል ኮል ስናደርገው ፋንክሽኑ ስራውን ይሰራል ማለት ነው። ኮል በሚደረግበት ታይም ማለት ነው። ሶ ፋንክሽን ኔም ሚንስ ዘ ሴም ስታንዳርድ አስ ቫሪያብል ኔም ይላል። ምን ነው ፋንክሽን ኔም ዘ ሴም ስታንዳርድ አስ ቫሪያብል ኔም ነው። እንግዲህ ፋንክሽን ኔሞች ከቫሪያብል ኔሞች ጋር ዘ ሴም ስታንዳርድ አላቸው። ቫሪያብል ኔም በባለፈው በፓርት 1 ለመስራት እንደሞከርኩት ምንድን ነው አልፋቤት ይይዛል፣ አንደርስኮር ይይዛል፣ እነዚህን ይይዛል ብያለው። ግን በነምበር ኢን በስሪስ መጀመር አይችልም ብለናል። ሶ ፋንክሽን ኔምም ዘ ሴም አዝ ቫሪያብል ኔም ነው ማለት ነው። ኢንስቴድ ኦፍ ሪፒትሊ ክሬቲንግ ዘ ሴም ኮድ ብሎክ ፎር ቫሪየስ ኢንፑት ቫሪያብል ዊ ካን ኮል ዘ ፋንክሽን ኤንድ ሪዩዝ ዘ ኮድ ኢት ኮንቴን ዲፈረንት ቫሪያብል። ይህ ኮንሴፕት ምን መሰላችሁ? አንድን ኮድ ዘሴም ብሎክ ኦፍ ኮድ ደጋግመን ለምሳሌ 10 መጻፍ ካለብን 10 አንድን ብሎክ ኦፍ ኮድ ከምንጽፍ አንድ ፋንክሽን ተጠቅመን አንድ ጊዜ አንድ ብሎክ ኦፍ ኮድ ጽፈን ኮል እያደረግን የምንጠቀምበት ዘዴ ፋንክሽን ይባላል ማለት ነው። አድቫንቴጁን ስናይ እንግዲህ እዚህ ጋር ምንድነው አድቫንቴጅ ኦፍ ፓይተን ፋንክሽን እዚህ ጋር ስናይ አድቫንቴጁ ምንድነው? ዊ ካን ስቶፕ ኤ ፕሮግራም ፍሮም ሪፒትሊ ዩዚንግ ዘ ሴም ኮድ ብሎክ ባይ ኢንክሉዲንግ ፋንክሽን። ምንድነው ሪፒትሊ አንድን ኮድ ደጋግመን ዘሴም ፕሮግራም ደጋግመን የምንጠቀምበትን ሪኮዲንግ የምናደርገውን ያን ስቶፕ ለማድረግ ያገለግለናል። የማናው ፋንክሽን ማለት ነው። ሁለተኛው ስንሄድ ዋንስ ዲፋይን ፓይተን ፋንክሽን ካን ቢ ኮልድ መልቲፕል ታይምስ ኤንድ ፍሮም ኤኒ ሎኬሽን ፕሮግራም ነው የሚለው። አንድም ፓይተን ፋንክሽን ዲፋይን ካደረግን በኋላ መልቲፕል ታይምስ ኮል ማድረግ እንችላለን። ብዙ ጊዜ ኮል ማድረግ እንችላለን ፍሮም ኤኒ ሎኬሽን ፕሮግራም፣ እዛ አለንበት ፕሮግራም ውስጥ ሆነን ኤኒ ሎኬሽን ላይ ኮል በማድረግ አንዴ ዲክለር ያደረግነው ዲፋይን ያደረግነው ፋንክሽን ኮድ መጠቀም እንችላለን፣ ያስችለናል። ይሄ አንደኛው አድቫንቴጅ ነው። ሌላኛው አድቫንቴጅ ደግሞ ዘ ኤቢሊቲ ቱ ራን አስ ሜኒ አውትፑትስ አስ ዋንት ዩዚንግ ኤ ቫራይቲ ኦፍ አርጉመንት ኢዝ ዋን ፓይተን ሞስት ሲግኒፊካንት አቺቭመንት። ምንድነው ይሄ? እንግዲህ ኤቢሊቲ ነው ቱ ሪተርን ሜኒ አውትፑትስ አስ ዊ ዋንት ዩዚንግ ኤ ቫራይቲ ኦፍ አርጉመንት። ምንድነው? አንድ ብሎክ ኦፍ ኮድ አለን፣ አንድ ዲፋይን ያደረግነው ፋንክሽን አለን። ያ ፋንክሽን ደጋግመን በመጠቀም ሪተርን የተለያየ ቫልዩዎችን የሪተርን አውትፑቶችን ሪተርን እንዲያደርግልን ማድረግ እንችላለን። የተለያዩ አርጉመንት ፓስ በማድረግ የተለያዩ ቫልዩዎችን አውትፑቱን ዲስፕላይ እንዲያደርግ ማድረግ ያስችለናል ማለት ነው። ይህ የፓይተን ፋንክሽን ነው ማለት ነው። ወደ ቀጣይ ቶፒክ ስንሄድ ፓይተን ፋንክሽን ዲክለሬሽን ነው የምናየው። እንግዲህ ፓይተን ፋንክሽን እንዴት ነው ዲክለር የምናደርገውን የሚለውን ነው ምናይ። እዚህ ጋር ምንድነው ዴፍ ፋንክሽን ኔም ፓራሜትር ኮድ ብሎካችን ከዚህ ጋር እንጽፋለን። ምንድነው ቅድም እንዳልኳችሁ እንግዲህ ዴፍ ብለን ፋንክሽን ኔማችን ጀስት እንደ ቫሪያብል ኔም እንጽፋለን። ፋንክሽን ኔም ይዘው ምንድነው አንደርስኮር ሌተር
በነምበር አይጀምርም። ጀስት በዛ አድርገን ፋንክሽን ኔማችን እንሰጣለን ማለት ነው። እዚህ ጋር ፓራሜትሮችን እንጽፋለን። ከዛ ከታች መጨረሻ ላይ አርጉመንታችን ፓስ አድርገን ኮድ ብሎክ ላይ ሪተርን እናደርጋለን ማለት ነው። ዘ ስታርት ኦፍ ካፓቢሊቲ ሄደር ኢዝ ሾውን ባይ ኤ ካፕሽን ካፐር ኬዝ ከልድ ዴፍ ይላል ማለት ነው። እንግዲህ ዘ ስታርት ካፓቢሊቲ ሄደር ምንድነው? አንድ ፋንክሽን ስንጀምር ዴፍ ብለን እንጀምራለን ማለት ነው። ላይ ሄደር ኦፍ ዘ ፕሮግራም ኦር ኮድ የምናደርገው ላይ ዴፍ ብለን እንጀምራለን። ዴፍ ማለት ዴፊኒሽን አይ ሚን ፋንክሽን ማለት ነው። ዴፍ ይሄን በአጭር ወርድ ማለት ነው። እዛ ፋንክሽን ኔማችን እናስቀምጣለን ማለት ነው። ፋንክሽን ኔም ሚንስ ኢዝ ዘ ፋንክሽን ኔም which we can use distinguish it from other function አንደኛው ፋንክሽን ከሌላኛው ፋንክሽን ዲስቲንግዊሽ የምናደርግበት በስማችን ነው ማለት ነው። ሶ ለምሳሌ አሁን እኛ የሆነ ካምፓኒ ጋር ወርከር ነን እንበል፣ ሰራተኛ ነን እንበል፣ ወይ በስማችን ወይ የሆነ በሚሰጠን አይዲ ነምበር ነው የምንለየው ከአንደኛው ወርከር እኛ የምንለየው በአይዲ ነምበራችን ኦር በስማችን ነው ማለት ነው። ሶ ፋንክሽን ከፋንክሽን ለመለየት ነው ፋንክሽን ኔም እንሰጣለን ማለት ነው። ሌላኛው we will utilize this name to call the capability later in the program ምንድነው? we will utilize the name to call the capability later in program ኮል በማድረግ capabilityውን በኋላ ማሳደግ ይቻላል ማለት ነው። ምንድነው? አንዴ ዲክሌር ካደረግን በኋላ የተለያዩ አርጉመንቶችን በመስጠት የተለያዩ አውትፑቶችን ማውጣት ይቻላል ማለት ነው። ኔም ፋንክሽን ኢን ፓይተን መስት አድሄር ቱ ዘ ሴም ጋይድላይን አስ ኔሚንግ ቫሪያብል። ያ የቅድም ያልኩት ነገር ነው። እንግዲህ ኔም ፋንክሽን ጋይድላይን የምናደርገው ኔሚንግ ኦፍ ቫሪያብል ዘ ሴም ነው፣ ከቫሪያብል ኔሚንግ ጋር ሲሚላር ነው ብያቸዋለሁ። ዩዚንግ ፓራሜትር ዊ ፕሮቫይድ ዘ ዲፋይን ፋንክሽን ዊዝ አርጉመንት ነው። እንግዲህ ፓራሜትር መጀመሪያ ከላይ ዲክሌር ካደረግና አርጉመንት ፓስ እናደርጋለን ከታች ማለት ነው። ስለ ፓራሜትር እና አርጉመንት ወደ ኔክስት ቶፒክ ምናይ ይሆናል ማለት ነው። ኤኮሎን ማርክ ኢዝ ዘ ፋንክሽን ሄደር ኤንድ ምንድነው? ፋንክሽን ሄደሩ ብለን የጀመርነው ፋንክሽን ሄደር ብሎክ ኦፍ ኮዱ በኮለን ኢንድ ያደርጋል ማለት ነው። ሌላኛው እንግዲህ ራይት ኤግዛምፕሎችን ነው የምናይ። እንግዲህ ስለ ፋንክሽን ያክል ካልኳችሁ ኤግዛምፕሎችን ነው የምናይ። እዚህ ጋር ምን ይላል? ራይት ኤ ፓይተን ፕሮግራም ቱ ካልኩሌት ዘ ሰም ኦፍ ቱ ነምበር ዩዚንግ ፋንክሽን። የሁለት ቁጥሮች ድምርን በፋንክሽን እንዴት ማየት ይቻላል ነው የሚለው። እዚህ ጋር ምን አለ መሰላችሁ? ለምሳሌ እዚህ ጋር ዴፍ ብለን እንትን ካደረግን በኋላ ዲክሌር ካደረግን በኋላ ማለት ነው። እዚህ ዴፍ ብለን አድ ነምበርስ አል እዚህ ጋር አድ ነምበርስ ዴፍ ምን ፋንክሽን ዲክሌር አደረግን። አድ ነምበርስ ብለን በብራኬት ውስጥ ኤ ኮማ ቢ አደረግን። ፓራሜትር ፓስ አደረግን። ሉክ ሄር ፓራሜትር ፓስ አደረግን ማለት ነው። ፓራሜትሩ ፓስ አደረግን ማለት ነው። እዚህ ጋር ፓራሜትር ፓስ ካደረግን በኋላ ሪዛልት ብለን አሳይን አደረግን። ምን አሳይን አደረግን? ቫሪያብል ማለት ነው። ቫሪያብል አሳይን አደረግና ኤ ፕላስ ቢ አድርግ ብለን ሪዛልት ከሚል ላይ ሱሪ ላስቀመጥናቸው ቫሪያብል አሳይን አደረግናቸው ማለት ሪተርን ሪዛልት ያደርጋል። ምነው ኮሊንግ ፋንክሽን ነው። ከእንግዲህ በኋላ የሚቀርብ ማለት ነው። ኮል ስናደርግ ምንድነው? ነም ዋን ኢዝ ኢኳል ቱ ኢንት ኢንፑት ኢንተር ፈርስት ነምበር ምንድነው? እንግዲህ ኢንት ኢንተር ፈርስት ነምበር ከኪቦርድ ኦር ከዩዘር ለመቀበል ለመቀበል ስንፈልግ እንደዚህ አድርገን መጻፍ ይችላል። ነምቱ አለና ነምቱ ሚንስ ቢ ማለት ነው። ኢንተር ሰከንድ ነምበር ብለን ሰ ሪዛልት አለ ማለት ነው። ሰ ሪዛልት ሲባሉ አድ ነምበርስ ለማን ኮማ ነምቱ ብለን እናስቀምጣለን። ሪዛልት ያልናት ማለት ከዚህ ጋር መጣች። ማን መጣች? ሪዛልት ያልናት ቫሪያብል እዚህ ጋር መጣች ማለት ነው። ሰም ብለን ፕሪንት ሰም ሪዛልት እዚህ ጋር ሰም ሪዛልት ብለን እዚህ ጋር ፓስ አደረግን ማለት ነው። እዚህ ጋር ቫሪያብሉ ፓስ አደረግን ማለት ነው። እዚህ ጋር ቫሪያብሉ ከዚህ ጋር ፓስ ካደረግን በኋላ አድ ነምበር ብለን እዚህ ፋንክሽን ዲፋይን አደረግን። ከላይ ፋንክሽን አድ ነምበር ብለን አድ ነምበር እዚህ ጋር ፋንክሽን ኔም ብለን እዚህ ጋር ፋንክሽን ኔሙ ኮል አደረግነው ማለት ነው። በፋንክሽን ኔማችን እዚህ ጋር ኮል ስናደርገው አይደል ስራው የሚሰራ ኮል አደረግነው እዚህ ጋር ማለት ነው። ከዛ ዋን እና ነምቱን ፓስ አደረግን የምናስገባው ማለት ነው። ፕሪንት ሰም ሪዛልት ለምሳሌ ከኪቦርድ ይህን ራን አድርገን ስናይ ከኪቦርድ ዋን ኤንድ ቱ ካስገባው ስሪ ብሎ ዲስፕላይ ያደርግልናል ማለት ነው። የመጀመሪያው ኤግዛምፕል ይህን ይመስላል ማለት ነው። ፋሚሊያንስ ወደ ቀጣዩ ደግሞ ስንሄድ ምንድን ነው ቀጣዩ ኤግዛምፕል ስንሄድ እዚህ ጋር ምን አለ መሰላችሁ?
ቀጣዩ ኤግዛምፕል ደግሞ ራይት ፓይተን ፕሮግራም ቱ ስኬል በጊቪን ነምበር። ይሄኛውን ጀስት እናንተ ፋንክሽኑ ከሰጧችኋል በዚህ መልኩ ቅድም ራይት ፓይተን ፕሮግራም ያለው ይሄ ነው። አውትፑቱን እዚህ ጋር ማየት ትችላላችሁ። እኔ ባሳየኋችሁ መልኩም ዲፋይን ማድረግ ትችላላችሁ ማለት ነው። ፋሚሊያንስ ወደ ቀጣዩ ኩዌሽን ስንሄድ ራይት ፓይተን ፕሮግራም ቱ ስኬል በጊቪን ነምበር። የሆነ የሚሰጠን ጊቪን ነምበር አለ። ያን ጊቪን ነምበር ስኬል አድርጉት በፓይተን ፕሮግራም ነው የሚለን። እሱን ስንጠቀም ደግሞ ስኬል ኦፍ ጊቭን ነምበር ሉክ እዚህ ጋር እያያችሁ ዴፍ ስኩዌር ነምበር ብለን ፋንክሽን ኔም ሰጠን። እዚህ ጋር የፈለጋችሁትን ፋንክሽን ኔም መስጠት ትችላላችሁ እናንተ እንደሚመቻችሁ። እኔ ዝም እየጀስ እንደመችል ጊቭን ነምበራችን ኤን ብለን ፓራሜትር ፓስ አደረግን ከዚህ ጋር ማለት ነው። ከዛ ሪተርን ኤን ታይምስ ኤን አለ። ኤን ታይምስ ኤን ለምን አለ? ስኩዌር ኦፍ ነምበር ነው የምንፈልገው። ኢንፑት እናም እዚህ ኳልቱ ኢንፑት ኢንተሬን ነምበር ከዩዘር አስገባው ማለት ነው። ፋንክሽን ኮል አደረግን ሪዛልት ስኩዌር ነምበር ማለት ፕሪንት ስኩዌር ሪዛልት ስኩዌር ነምበር ብለን እዚህ ጋር ፋንክሽን ኮል ካደረግን በኋላ እዚህ ጋር እንትን ያለው ቫሪያብል ፓስ አደረግን ማለት ነው። ፋንክሽን ኮል ካደረግን በኋላ የምናስገባው ቁጥር 4ን ብናስገባ 16 ዲስፕሌይ ያደርጋል። ሳምቲንግ 8ን ብናስገባ 64 እንደዛ እያደረገ ስኩዌሮቹን እየፈልግልናል ማለት ነው። ፋሚሊያንስ ቀጣዩ ደግሞ ምንድነው የሚለው ራይት ፕሮግራም ቱ ፐርፎርም አርትሜቲክ ኦፕሬሽን ዩዚንግ ፋንክሽን። እችኛውን ለእናንተ በዚህኛው መሰረት በሁለተኛው መሰረት እችኛዋን ለእናንተ ትቻታለሁ። ጀስት የሚከብዳችሁ ከሆነ በኮመንት ሴክሽን ላይ ታሰቡና ምንሰራት ይሆናል ማለት ነው። አራተኛው ደግሞ ራይት ፓይተን ፋንክሽን ፕሮግራም ቱ ካልኩሌት the grade letter of a given course by adding mid exam in final exam result based on DBO grade skill ነው የሚለው። እችኛዋን ለማየት እንሞክር። እዚህ ጋር ግሬድ ካልኩሌሽን ሪቪው ስታይል ብለን ማድረግ እንችላለን። ሪቪው ስታይል ማለት የአንዱን ዩኒቨርሲቲ ዝም ብለን ዲክሌር አድርግና ዲፍ ካልኩሌት ግሬድ ብለን ፋንክሽን ኔማችን እዚህ ጋር ክሬት አደረግን ማለት ነው። ፓራሜትር ፓስ አደረገን ሚድ እና ፋይናል ኤግዛም ማለት ነው። ቶታል ብለን እዚህ ጋር አሳይን ዲክለር እናደርጋለን። ሚድ ፕላስ ፋይናል ብለን ፓስ እናደርግለትና እዛ ኢፍ ቶታል ግሬተር ዛን ኦር ኢኳል ቱ 90 ሪተርን ኤ፣ ኤልፍ ቶታል ግሬተር ዛን ኢኳል ቱ 80 ሪተርን ቢ፣ ኤልፍ ቶታል ግሬተር ዛን ኢኳል ቱ 70 ሪተርን ሲ፣ ኤልፍ ቶታል ግሬተር ዛን ኦር ኢኳል ቱ 60 ሪተርን ዲ፣ ኤልስ ሪተርን ኤፍ ብለን በዚህ መሰረት ግሬዱን ካልኩሌት አደረግን አልነው። በፋንክሽን ውስጥ የፈልስ ተጠቅመን ማለት ነው። ኮንትሮል ስቴትመንት ተጠቅመን ከዛ ኢንፑት ከዩዘር እንቀበላለን። ሚድ እና ፋይናል ኤግዛም ከዚህ ጋር ፋይናል ኤግዛም ብለን ሚድ እና ፋይናል ኤግዛም ከዩዘር ከተቀበልን በኋላ ግሬድ ኳሊፊኬሽን ብለን ፋንክሽናችን እዚህ ጋር ኮል ካደረግን በኋላ ሚድ እና ኤግዛም ፋይናል ኤግዛምን ኳሊፊኬት አድርጎ እዚህ ጋር በምናስገባበት መሰረት ግሬዱን ዲስፕሌይ ያደርግልናል ማለት ነው። በዚህ መሰረት እዩት። በዚህ ፋንክሽን እና ኢፍ-ኤልስ ስቴትመንትን ተጠቅመን ጀስት ምን አደረግን? ግሬድ ካልኩሌሽን አደረግን ማለት ነው። ፋሚሊያንስ ምንድን ነው ጀስት ፋንክሽን የሆነ ኮድ ዲክለር አደረግን። ያን ኮድ ሪዝ እንድናደርግ ኮል ባደረግ ቁጥር ሪዝ ለማድረግ ይቀለናል ማለት ነው። ፋሚሊ በዚህ መልኩ ዩስ። እዚህ ጋርም ሌላ ኤግዛምፕል አለ። ይሄኛው ኳዝ አውት ኦፍ ዘ ፎሎዊንግ ፕሮግራም ይላል። ይሄን ሌንግዝ ለምሳሌ ዴፍ ፋንክሽን ስትሪንግ ብለን ዚስ ብሪንግ ዘ ቫልዩ ኦፍ ሌንግዝ ኦፍ ስትሪንግ ብለን የዚህ ሌንግዝ ኦልሞስት ካልኩሌት አድርጎ እዚህ ጋር ዲስፕሌይ ያደርግናል ማለት ነው። እናንተም ኳልኩሌት አደረጋችሁ ዲስፕሌይ በቀላሉ ማድረግ ትችላላችሁ ማለት ነው። ወደ ቀጣይ ቶፒክ ስንሄድ ቫሪያብል ስኮፕ ነው የሚለው። እንግዲህ ከዚህ ጋር ፓይተን ቫሪያብል ስናይ ቫሪያብል ማለት እንግዲህ ሙሉ ራሱን የቻለ ቪዲዮ ሰርችላችኋለሁ ስለ ቫሪያብል፣ እዛ ገብታችሁ ማየት ትችላላችሁ። እዚህ ጋር እንግዲህ የምናየው when you want to use the same variable for the rest of your program or module you declare a global variable። ምንድነው as the rest of the program ለመጠቀም ከፈለግን አንድን ቫሪያብል ግሎባል ቫሪያብል ብለን ዲክሌር እናደርጋለን ማለት ነው። if at the same variable ፋንክሽን ከሆነ ግን ሎካል ቫሪያብል እንጠቀማለን ማለት ነው። ስለዚህ ቫሪያብል ሚንስ የሆነ ሚሞሪ ስፔስ ማለት ነው። ጀስት ስቶሬጅ ምን አለ ብያቸዋለሁ በባለፈው ቪዲዮን አይታችሁ ከሆነ ቫሪያብል ማለት የሆነ ሱፐር ማርኬት ሂደን ባጊዘን እንደሚሄደው ጀስት እዚህ ጋር ኮዳችን ጽፈን የምናስቀምጥበት ስቶሬጅ የጻፍነውን ኮድ የሚያስቀምጥልን ስቶሬጅ ቫሪያብል ይባላል ብያቸዋለሁ። በዚህ መልኩ ደግሞ ሁለት አይነት ቫሪያብሎች አሉ፣ ግሎባል ቫሪያብል ኤንድ
ሎካል ቫሪያብል የሚሉ ማለት ነው። ሶ ሎካል ማለት ዊዝን ስፔሲፊክ ፋንክሽን ነው። ግሎባል ደግሞ ዘ ኢንታይር ፋንክሽን ማለት ነው። ኤግዛምፕል እናያለን። ዋንስ ዘ ፋንክሽን ኮድ ኢዝ ኦቨር ዘ ሎካል ቫሪያብል ኤፍ ኢዝ ዲስትሮይድ አት ላይን ቲዩል። ላይን ቲዩል ሚንስ እዚህ ጋር ለምሳሌ ፕሪንት ኤፍ የምትለው ላይን ቲዩል አለች። ላይን እዚህ ጋር መጀመሪያ ኤፍ ስንት ናት? 101 ብለን ግሎባል ቫሪያብል ዲክለር አድርገናል ማለት ነው። ሶ ፋሚሊ በትንሹ ምንድን ነው ሎካል ቫሪያብል ማለት ዊዝን ስፔሲፊክ ፋንክሽን ነው። ግሎባል ቫሪያብል ማለት ደግሞ አት ዘ ኢንታየር ኦፍ ዘ ኮድ ኮል በማድረግ የምንጠቀምበት ቫሪያብል ግሎባል ቫሪያብል ይባላል። ሎካል ዊዝን ፋንክሽን ማለት ነው። ሰው በዚህ መልኩ ትሬን ለማድረግ በራሳችሁ መንገድ ሞክሩ ማለት ነው። የዛሬው ቶፒካችን ስለ ፋንክሽን እና ስለ ቫሪያብል የተወሰነ ሂንት እንዳገኛችሁ ተስፋ አድርጋለሁ። ፋሚሊያንስ ለቤቱ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ ግልጽ ያልሆነ ነገር ካለ ኮመንት ሴክሽን ላይ አሳውቁኝ። ባይ ባይ።